If you let my daughter go now, that'll be the end of it. But if you don't, I will find you, and I will kill you. Good luck. You don't remember me. I told you I would find you. ፊልሙ የሚጀምረው የቀድሞ የሲአይኤ ኤጀንት የነበረው ብራያን ሚልስ ከመኪናው ሲወርድ ነው። በጣም ለሚወዳት ለ17 ዓመት ሴት ልጁ የልደት ስጦታ ያዘጋጅላታል። ከዚያም ልደቷን ወደምታከብርበት የተንጣለለ መኖሪያ ቤት ስጦታውን ይዞ ይሄዳል። በዚያም በእርሱ መምጣት ደስተኛ ያልነበረችውን የቀድሞ ሚስቱን ሌኖርን ያገኛታል። ለልጁ ስጦታ ለመስጠት ብቻ እንደመጣም ይነግራታል። ፎቶ በስልኩ ሊያነሳ ሲል ፕሮፌሽናል ካሜራ ባለሙያ እንዳላቸው ሚስቱ ትነግረዋለች። እርሱ ግን ዝም ብሎ ፎቶን ያነሳታል። የእንጀራ አባቷ የፈረስ ስጦታ ይዞላት ሲመጣ የአባቷን ስጦታ አስቀምጣ ወደ እንጀራ አባቷ ሮጠች። Oh my god! Oh my god! የእንጀራ አባቷ ተቀላቅሏቸው ምግብ እንዲመገብ ጠየቀው። እርሱ ግን በጣም ስለተናደደ ስጦታውን ለመስጠት ብቻ እንደመጣ በመግለጽ ከዚያ ሄደ። ብራያን ልጁ ከእንጀራ አባቷ ጋር ደስተኛ ሆና ሲመለከታት ውስጡ በቅናት መቃጠል ጀመረ። ወደ ቤቱም ከተመለሰ በኋላ ያነሳውን የልጁን ፎቶ እየተመለከተ በድንገት ሶስቱ ጓደኞቹ ቤቱ መጥተው የቀድሞ ፍቅረኛው አዋርታው ከሆነ ወይም ለሱ ትኩረት ማሳየቷን ጠየቁት። ከዚያም ስለሷ እንዳይጨናነቅ ነገሩት። ምንም እንኳን ልጁ ኪም በመካከላቸው ባትገኝም ልደቷን በጋራ እዛው ለማክበር ወሰኑ። የተወሰነ ደቂቃ የልጁ ልደት ላይ ስላጋጠመው ነገር እያወሩ ከቆዩ በኋላ ቀድሞ የሲአይኤ ኤጀንት ሆነው ሲሰሩ ስላሳለፉት ጊዜ መነጋገር ጀመሩ። What a life, huh? I promised her I would never miss a birthday. Yeah, that went down well at Langley, huh? Where'd you say your next posting was after that? The Arctic Circle? My point is, we have an open space. Say the word, it's yours. ሳም የተባለው ጓደኛው አንዲት ታዋቂ ዘፋኝን ወደ ኮንሰርት ወስዶ ከዚያ ወደ ቤቱ የመመለስ ስራ እንዳለ ነገራቸው። ከዛም ተሰነባበቱ። በሚቀጥለው ቀን ዘፋኛዋን ያለምንም ችግር ወደ ኮንሰርቱ አደረሷት። ኮንሰርቱ ላይ ሆኖ ብራያን ልጁ ጋር ደወለላት። ከልጁ ጋር ብዙ ካወሩ በኋላ አብረው ምሳ ለመብላት ተስማሙ። ኮንሰርቱ ካለቀ በኋላ ዘፋኛውን ወደ ቤት እየወሰዷት በአንድ አቅጣጫ ሰዎች ግር እያሉ መጡ። በቦታው ግርግር ሲፈጠር ዘፋኛውን በፍጥነት ይዘው ሊወጡ በሚሞክሩበት ጊዜ Go to her. You're safe now. ብራያን በብቃት ጥቃቱን ተከላክሎ ዘፋኛዋን በሰላም ወደ ቤቱ ያደርሳታል። ስራቸውን ከጨረሱ በኋላ ሳም ደሞዛቸውንና በሽልማት የተሰጣቸውን ገንዘብ ሰጣቸው። በሚቀጥለው ቀን ብራያን ልጁን ለምሳ የተቀጣጠሩበት ቦታ እየጠበቃት ነበር። ሆኖም ሊኖርም አብራት መጣ ነበር። በዚያም ልጁ ከጓደኛዋ አማንዳ ጋር ፓሪስ ለመሄድ እንዳቀዱ ነገረችው። ሆኖም እድሜዋ ከ18 ዓመት በታች እንደመሆኑ መጠን ከሀገር ለመውጣት የአባቷ የፈቃድ ፊርማ ያስፈልጋት ነበር። ብራያን ኪም ብቻዋን ከሀገር ለመውጣት ገና ናት ብሎ ስላሰበ ለመፈረም ፈቃደኛ አልሆነም። ካልሆነ አብሯት እንዴት ጠየቃት። አጠገቧ መኖሩን እንኳን ሳታውቅ ነፃነቷን ሳይጋፋ አብሯት ለመሆን ጠየቃት። እሷ ግን በአባቷ ተበሳጭታ እያለቀሰች ጥላው ሄደች። ሚስቱም ከዚህ በፊት ሀገርን በማገልገል ሰበብ ትዳሩን ገደል እንደከተተ ህይወታቸውን እንዳበላሸና በጣም የሚያናድድ ሰው እንደሆነ ነግራው ሄደች። I'm not comfortable putting my daughter at risk. You're pathetic. ብራያንም ቀድሞውንም ወደ እንጀራ አባቷ ያደላች ያለችው ልጁ እንዳታዝንበት በማሰብ በሚቀጥለው ቀን ከእንጀራ አባቷ ጋር የሚኖሩበት ቅንጡ መኖሪያ ቤት ድረስ በመሄድ የፈረመበትን የፈቃድ ወረቀት ሰጣት። ነገር ግን 3 ቅድመ ሁኔታዎችን አስቀመጠላት። የመጀመሪያው አየር መንገድ የሚያደርሳት እሱ እንዲሆን፣ ሁለተኛ ልክ ፓሪስ እንደደረሰች እንድትደውልለት፣ ሶስተኛ በየቀኑ ማታ በመደወል ያለችበትን አድራሻ እንድታስታውቀው። በዚህ ስለተስማሙ ወደ አየር መንገድ ይዟት ሄደ። አየር መንገድ ብራያን የልጁን ሻንጣ እያወረደ የያዘችው ካርታ ላይ የተለያዩ የአውሮፓ ከተሞች ላይ ምልክት ተደርጎ ተመለከተ። እናም ኪም ወደ ፓሪስ ብቻ ለመሄድ እንዳላቀደች ባነነ። ሚስቱ ምርጥ ሆቴል እንደምታርፍ ብትነግረው እሱ ግን ስጋቱን ነገራት። እሷ ግን ልጇ ደስ ያላትን ህይወት እንድትኖር መፍቀድ እንዳለበት፣ አለበለዚያ ግን ልጁን ሊያጣት እንደሚችል አስጠነቀቀችው። I promise you'll lose her. ኪምና አማንዳ ፓሪስ እንደገቡ በደስታ እርስ በርስ ፎቶ መነሳት ጀመሩ። በመሃል አንድ ፒተር የሚባል ልጅ ተዋወቃቸውና ቆንጆ ፎቶዎችን አነሳቸው። ቀልጣፋው ፒተር ቀና መስሎ በመቅረብ ከነርሱ የሚፈልገውን መረጃ ሰበሰበ። ጥርጣሬ በማይፈጥር መልኩ ያረፉበትን ሆቴል ቀጣይ እቅዳቸውን ሁሉ ለማወቅ ቻለ። ኪም ቃሏን አክብራ እስካሁን ስላልደወለችለት ብራያን በጣም ተበሳጨ። ፒተር
ሴቶቹን ያረፉበትን አፓርታማ ካደረሳቸው በኋላ ቦታውንና አድራሻውን ያዘ። ኪምና አማንዳ ወደ ውስጥ እንደገቡ ፒተር ስልክ እየደወለ ነበር። ለሰውየውም ሁለት እድሜያቸው 18 ዓመት የሚገመቱ ሴቶች 5ኛ ፎቅ ላይ እንዳሉ ነገረው። ፒተር መጥፎ ዕቅድ ያለው ይመስላል። ኪም ጓደኛዋን ዘመዷ አየር መንገድ መጥቶ ለምን እንዳልተቀበላቸው ጠየቀቻት። አማንዳም ዘመዷ በአጋጣሚ ስፔን እንደሄደና እዚህ ብቻቸውን እንደሚቆዩ ነገረቻት። ከዚያም ሙዚቃ ከፍተው እየጨፈሩ መዝናናት ጀመሩ። በተደጋጋሚ የሚሞክረውን የብራይንን ስልክ ባለማንሳቷ ብራይን በጣም ተበሳጭቶባታል። በሚቀጥለው ቀን ኪም አባቷ ጋር ደወለች። እርሱም ስልኩን ስላልመለሰችለት ተቆጣት። ስልክ እያወሩ ሰዎች ወደ ክፍላቸው እንደገቡና አማንዳ እንዳገቷት ይረዳል። በፍጥነት ብራይን ሳምሶማይቱን አውጥቶ ስልኩን ከሌላ ነገር ጋር ያገናኘዋል። በፍጥነትም ፓሪስ እንደገቡ ያገኙትን ሰው ይጠይቃታል። Yes, Peter. Peter who? An American? Did he know where you were staying? I'm scared. I know you are. Stay focused, Kimmy. You have to hold it together. I'm in the bathroom. Go to the next bedroom. Get under the bed. Tell me when you're there. Now, the next part is very important. They're going to take you. Shout out everything you see about them. Hair color, eye color, tall, short, scars. Anything you see, you understand? Remember, concentrate. Ani Brestash, Marco, Ani. Must be. If you let my daughter go now, that'll be the end of it. But if you don't, I will find you. And I will kill you. Good luck. ብራይን ከኪም ጋር ሲነጋገሩ የቀዳውን የስልክ ቅጂ እንዲመረምር ለሳም ይልክለታል። ከዚያም የልጁ እንጀራ አባት ጋር በመሄድ በአስቸኳይ ወደ ፓሪስ የሚሄድበትን መንገድ እንዲፈልግ ነገረው። ወዲያውም ሳም ደወለለትና አጋጆቹ በአልቤኒያን ቋንቋ ሲነጋገሩ እንደነበር ከኪም አነጋገር በመነሳትና ከቅጂው በመነሳትም ሳም መሪያቸው ማርኮ የሚባል በሰዎች ዝውውር ትልቅ ኔትወርክ ያለው ሰው ሳይሆን እንደማይቀር ግምቱን አስቀመጠ። ሳምም ለብራይን ልጁን ለማግኘት የ96 ሰዓት መስኮት ብቻ እንዳለውና በ4 ቀን ውስጥ ልጁን ማግኘት ካልቻለ መቼም እንደማያገኛትና ልጁ እንደምትሸጥ ነገረው። ፓሪስ ልክ እንደደረሰ በቀጥታ ኪምና አማንዳ ያረፉበት አፓርታማ ነበር ሄደው። በአፓርታማ ውስጥ ክፍሎቹን ሲበረብር የሴቶቹን ቦርሳ አገኘ። ልጃገረዶቹ የታገቱበትን ሁኔታ በአይነ ህሊናው መሳል ጀመረ። ነገሮችንም አገጣጠማቸው። ጭንቅላቱ ኪም ስልኩን ስትደውል ወደ ነበረችበት ወደ መስኮቱ ጋር ይመራዋል። እዚያም ቆሞ እያለ የተሰበረውን የኪም ስልክ ያገኘዋል። ስልኩን ሲያነሳው በውስጡ ሜሞሪ ካርድ ያገኛል። ስልኩን ከአንዳንድ መሳሪያዎች ጋር አያይዞ በሜሞሪ ውስጥ ያሉትን ፎቶዎች ማየት ይጀምራል። የአማንዳና የኪም ፎቶዎች ነበሩ። በአንዱ ፎቶ ላይ ግን ብራይን ፒተርን በመስታወት ነጸብራቅ ውስጥ ተመለከተው። ዙም በማድረግ ማንነቱን ለማጥናት ሞከረ። ፎቶው እንደሚያሳየው ፒተር በአየር መንገድ ውስጥ ሴቶቹ ታክሲ እንዲጋሩት ለማድረግ የተንኮል ዘዴዎቹን እንደተጠቀመና አድራሻቸውን በዚያ እንዳገኘ ነበር። እዚያው ፈረንሳይ ውስጥ ሰላይ ሆኖ የሚሰራ ጂን የተባለ የቀድሞ ጓደኛውን አግኝቶ ብራይን እንዲረዳው ጠየቀው። አልቤኒያዊ የሆኑ በሰዎች ዝውውር ውስጥ የሚሰሩ ሰዎችን ብራይን ፈጥኖ ማግኘት ይኖርበታል። አድራሻቸውንም ጂንን ጠየቀው። ምንም እንኳን እነዚህ ሰዎች እጅግ በጣም አደገኛ እንደሆኑ ጂን ቢነግረውም ብራይን ግን አድራሻውን ብቻ እንዲፈልግለት የቀረውን ለሱ እንዲተው ነገረው። Albanians took him. How do you know this? I'm retired, not dead. I will tear down the Eiffel Tower if I have to. Don't forget who you're talking to. I thought I was talking to a friend. They showed up from the east 6-7 years ago. 15, 20 of them. Now there are hundreds. The best place to start is Porte de Clichy. ከተወሰነ ጊዜ በኋላ አንዲት ሴት የምታውቀው ነገር እንዳለ መረጃ አገኘ። ብራይን ሴትዮዋ ለነሱ ወደምትሰራበት የሥራ ቦታ መጣ። እሷንም ማናገር ጀመረ። ነገር ግን የእሷ ተቆጣጣሪ አንቶን በማውራት ብቻ ጊዜዋ እየተቃጠለባት ስለሆነ በጣም ተበሳጨ። አንቶን ልክ ብራይንን ሊያጠቃው ሲል ብራይን ግን በብልጠት አንቶን ላይ መከታተያ መሳሪያ ለጠፈበት። ብራይን አንቶን የማርኮ ጋንግ አባልና አልቤኒያዊ እንደሆነ ያውቅ ነበር። በመሆኑም ይሄ ሁሉ የእቅዱ አካል ነበር። ማዳመጫውን በመጠቀም የሚነጋገሩትን ለማዳመጥና አድራሻቸውን ለማግኘት አቅዶ ነበር ይህንን ያደረገው። በኋላም ብራይን
ግሪጎር ከሚባል አስተርጓሚ ጋር መኪና ውስጥ ተቀምጦ አንቶንና ጓደኞቹ የሚነጋገሩትን እያስተረጎመ ስለ ቡድኑ ተልእኮና እቅዶች ጠቃሚ መረጃዎችን አዳመጠ። ግሪጎር ሲተረጉምለት ብራይን በትኩረት ያዳምጥ ነበር። አልቤኒያኖቹ በአንድ የኮንስትራክሽን ሳይት እየሰሩ እንደሆነና ጠቃሚ መረጃ ስለያዘ ሰው ሲወያዩ ሰማ። ወዲያው ግሪጎር መዝገበ ቃላቱን ሰጥቶት እንደሄድ አዘዘው። ከዚያም ብራይን ወደ ተባለው የኮንስትራክሽን ሳይት አመራ። በዚያም በርከት ያሉ ሰዎች ተሰልፈው ትኬት ሲቀበሉ ተመልክቶ እርሱም ተቀላቅሎ መግቢያው ጋር ካለው ሰው ትኬት ወሰደ። ብራይን በመጨረሻ አንድ ሆቴል ውስጥ ክፍል ያዘ። Where did you get this? I'm good. Hey! Come on. Sydney! Wait! አሁን ቅድሚያ የሚሰጠው ጉዳይ ልጅቷ ጃኬቱን ከየት እንዳመጣቸው መረጃ ማግኘቱ ላይ ነው። ምክንያቱም ጃኬቱ የልጁ ነበር። ሆቴል ውስጥ እያለ ጂን ደወለለትና ብዙ ህዝብ ያለበት ቦታ እንዲገናኙ ጠየቀው። ሆኖም ግን ብራይን የጂንን ታማኝነት መጠራጠር ጀምሯል። በመሆኑም ፈቃደኛ ሳይሆን ቀረ። ነገሩን ወደ ጂን ከመውሰድ ይልቅ በራሱ ለመጨረስ ወሰነ። ከዚያም ጂን አለቃው እሱ እንዲታሰር ትዕዛዝ ማስተላለፉን ነገረው። ንግግራቸውን ሲቀጥሉ ብራይን የፈረንሳይ ፖሊስ ያለበትን ለማግኘት ስልኩን እንደሚጠልፉ አሰበ። በመሆኑም የራሱን ብልጠት በመጠቀም ትክክለኛ አድራሻውን እንዳያውቁ አደረጋቸው። Come on, 7 dead bodies, 3 in hospital, a building destroyed. I'm trying to save my daughter. And it was a trailer, not a building. ሆቴል የደበቃት ሴት ከደነዘዘችበት ነቃች። ብራይን በፍጥነት ስለ ጃኬቱ ጠየቃት። ከዛም የምታወራውን በጥንቃቄ አዳመጣት። ልጅቷ የሰጠችውን መረጃ በመጠቀም ቦታውን አገኘው። በቀጥታም ወደ ውስጥ ገባ። በድፍረት ከጂን ወይም ከፖሊሱ የሰረቀውን የመጠየቂያ ካርድ አወጣ። ለሰውየው የፈረንሳይ ፖሊስ እንደሆነና በምርመራ ላይ እንደሆነ ገልጾ ካለቃው ጋር እንዲያገናኘው ጠየቀው። This weapon? You're holding it. Black, one shooter, please. I'm here to negotiate the rates. We already negotiated the rate with Mr. Macron. Nice coffee. We have you under satellite surveillance 24 hours a day. Our costs go up, your costs go up. It's only logical. By the way, which one of you is Marco? We are all Marco. That's the game you want to play. The rate just went up 10%. You come to this country, take advantage of the system, and think because we are tolerant, we are weak and helpless. How much? 20%. And you have my word it'll not go up for a year. You made a very good investment, gentlemen. A friend gave this to me. It's Albanian. You mind translating it? Good luck. ልጁን ያገተበትን ሰው በድምፁ ለየው። You don't remember me. I told you I would find you. ከጸቡ በኋላ ብራይን ሁሉንም ክፍሎች እየከፈተ ማየት ጀመረ። ኪምን ግን ሊያገኛት አልቻለም። ሆኖም የጓደኛዋን የአማንዳን ሬሳ አገኘው። ከዚያም ማርኮንን ወስዶ በኤሌክትሪክ ሾክ ማሰቃየት ጀመረ። በኋላም ማርኮ የእሱ ልጅ ለሌላ ሰው እንደተሸጠች ነገረው። Where is she? Well, I don't have any more time to waste. Saint Clair. Is that a person? A place? I don't know. Please! I don't know! Please! Please! I believe you, but it's not gonna save you. ከዚያም ብራይን ወደ ጂም ቤት ሄዶ የገዛ ሚስቱ ፊት በሕገ ወጥ የሰዎች ዝውውር ውስጥና በሴቶች እገታ ውስጥ እጁ እንዳለበት ፊት ለፊት ጠየቀው። I was just telling Brian how nice it's been since you left the old job for the new one. It's been nice coming home every night, seeing your kids, knowing they're safe. Mr. McCann,
You know it? Oh, Henry. I got to the bottom of it, Jean-Claude. I know everything. Are you involved? Involved in what? What are you two talking about? I would help you as long as it didn't cause trouble for me. Who is Patrice St. Clair? I don't know. That's what happens when you sit behind a desk. Now, Patrice St. Clair. የሚፈልገውን መረጃ ካገኘ በኋላ ሚስቱን ይቅርታ እንዲጠይቅለት ጠይቆ ጂንን ራሱን አሳተው። ከዚያም ሳንክሌር በተባለው ግለሰብ የተዘጋጀው ፓርቲ ውስጥ መገኘት እንዲችል ፌክ የፖሊስ መታወቂያ አዘጋጀ። ቦታው ላይ ከደረሰ በኋላ ዝግጅቱ መሸፈኛ እንጂ በድብቅ የከፋ ስራ እንደሚሰራበት ተገነዘበ። የመኖሪያ ቤቱ ቤዝመንት ውስጥ ሴቶች ለጨረታ ይቀርባሉ። ወደዚያ ግን ከተፈቀደላቸው ሰዎች በስተቀር መግባት አይችሉም ነበር። በመሆኑም ጥበቃዎቹን እየቀጠቀጠ ወደ ውስጥ ገባ። ለመጨረሻ ጨረታ ላይ የቀረበችው የእሱ ልጅ ነበረች። በድንጋጤ ብራይን ከፊቱ የነበረው ሰውዬ ላይ ሽጉጡን በመደቀን በተጠየቀው ገንዘብ ልጅቷ እንዲገዛ አስገደደው። 500 sold. Move. You will never get away with this. ራሱን ከሳተበት ሲነቃ እጆቹ ከፓይፕ ጋር ታስረው ፓትሪስ ሳንክሌር ከፊት ለፊቱ ቆሞ ነበር። ብራይን የኪም አባት እንደሆነ ነገረው። ይህ ስራ ብቻ እንደሆነ ነገር ግን ኪም በቋሚነት መሸጧን አስረዳው። ፓትሪስ የእሱን ሰዎች ብራይን እንዲገሉ ታዟቸው ከዚያ ወጣ። There's a boat by the quay. It wasn't personal. ፓትሪስ ልጅቷን በጀልባ ይዟት እንደሚሄዱና ጀልባው ያለበትን ቦታ ነገረው። ብራይን ወደ ተባለው ቦታ እየሮጠ ሄደ። እዚያም ጀልባዋን የሚጠብቁትን ጋርዶች ማጥቃት ጀመረ። عام 3 We can make በመጨረሻም ልጁን አገኛት። ኪም ሮጣ አባቷ አቅፍ ውስጥ ገባች። ብራይን ኪምን ወደ አሜሪካ ይዟት መጣ። ከእናቷና ከቤተሰቦቿ ጋርም በደስታ ተቀላቀለች። እናቷ ሊንዳ በሰላም ስላመጣት አመሰገነችው። እርሱም ኪምን ደስተኛ ለማድረግ የምትወዳት ሙዚቀኛ ጋር አገናኛት። ይህም ህልሟን ለማገዝ ነበር። ከጥቂት ቀናት በኋላ ትልቅ የቀብር ስነ ስርዓት ላይ የማፊዮቹ አለቃ ሙራድ ንግግር እያደረገ ይታያል። ልጁን ማርኮንን የገደለበትን ሰው ለመበቀል እየዛተ ነበር። የተሰበሰቡት ሰዎች ደግሞ የሟቹ ዘመዶች ነበሩ። The man who took our loved ones from us. We will bring him here. We will have our revenge. ማፊያዎቹ ብራይንን ለመፈለግና ዋጋውን ለመስጠት እየዛቱ ነው። በቀጣይ ምን ይፈጠር ይሆን? ቀጣዩ ፓርት እንደተለቀቀ ወዲያ ወደ እናንተ እንዲደርስ መጀመሪያ ፔጁን ሰብስክራይብ አድርጉ። በመቀጠልም ፓርት 2 ብላችሁ ጻፉ። ሁሌም ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።